ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። እንኳን በሰላም መጣችሁ ዌልካም ብያለሁኝ። እንግዲህ ዛሬም ደግሞ እንደተለመደ ድራማችን ይቀጥሎ ይዘን መጥተናል። እንግዲህ ባለፈው ክፍል ላስታውሳችሁ እንግዲህ እዝራ አባቱን ጮሆ እየጠራ ነበረ። ከዛንን እንግዲህ አባቱ ጮሆ ጠርቶ አንቆት ነበረ። እንግዲህ ድራማው እየተጠናቀቀ ይህንን ደግሞ ያደረገችው እንጀራ እናቱ እብስት ናት። እንግዲህ ሁሉም ነገር ሴት ልጅቷ እንግዲህ እሱ እኮ እዚህ ቤት ይዞ የመጣው ሴተኛ አዳሪ ነበረ ብላ ነበረ። ከዛንን እንግዲህ በብስጭት እንግዲህ እሱ ራሱ ማቆጣጠር አቅቶ በግድ ነበረ ከደረጃው ራሱ ወደ ሳሎን የወረደ። ከዛን እንግዲህ እዝራን በጩኸት ጠርቶ አንቆ ይዘው ነበረ። በዛ ነበረ ድራማው የተጠናቀቀ። እንግዲህ በአሁኑ ደግሞ ሲንቀጥለው ድራማችን እንግዲህ እሱ እንዴት እንደዚህ ክብራችን ታዋርደናለ እያለው አንቆ ይዞት ሳለ ሁላቸውም እንግዲህ ቆመው እያዩት ነበረ። ማደር ቆማ እያየች ማንም ሰው አላገላገለም። ነገር ግን እህቱ ብቻ አባቴ ምን እያደረክ ነው? ወንድሜ ሊቀቀው ትለዋለች። አንቺን አይመለከትሽም ሊቀቅኝ ብሎ ልጅቷንም ይገባትራታል። ከዛን ቆይ አንተ ምን አይነት ውርደቶ ምን አይነት እንደው ከኔ ስር መደበቄ ሲያንስ እንዴት ይሄንን የመሰለ ነገር በቤተሰቤ ላይ ታደርገዋለህ? ትለዋል። እንግዲህ ከዛንን ቆይ ተረጋጋ ምንድነው ብላ ስትናገር ማደር አንቺ ምን አገባሽ? አንቺ ምን አገባሽ? እንደውም ዝም በይ ብሎ በጥፊ ይደረግምላታል። እንግዲህ እብስት በዚህ ሰዓት በጣም ደስ ብሏት ነበረ። በጣም እየሳቀች ነበረ። እንግዲህ ሀብል ደግሞ ምንም እንኳን አላለችም። ቆማ የሁሉንም ሰዎች ትኩረቱን እያየች ነበረ። እናቷ እንግዲህ በጣም ደስተኛ ሆና እየሳቀች ነበረ እነሱ ሲጣሉ። ከዛን እንግዲህ ሄዳ ትሃንቃታለች። ከዛን ጭራሽ ደግሞ አንቺ ነሽ ይሄንን ቤተሰብ እየበጠበሹ ብላ ሄዳ ስታንቃት፣ ከዛንን አንቺ ምን አስበሽ ነው ብሎ ከዛንን አንስቶ በጥፊ ይደረግምላታል። ከዛንን እንግዲህ እህትዮን እዚህ ቤት ድጋሜ ሲመለስ እንዳላይሽ ይላታል። ከዛ እንግዲህ በጣም ትደነግጣለች። ቆይ ምን አስበ ነው ብሎ እንግዲህ ወይኔ ጉዴ ከዚህ ቤት ሊያባርረኝ ነው? ምን አባቴ አደርጋለሁ? የት አባቴ ነው የሚገባው? ምን ይሻለኛል ብላ በጣም ተጨንቃ ነበረ። ከዛን እንግዲህ ምን ማድረግ አልቻለችም። ሀብል ደግሞ ቆይ ይሄንን ነገር ማን ነው የነገረች ብላ እናቷን ትጠይቃታለች። ከዛን ነገሩ ማን ለምን እጠይቅሻለሁ? አንቺ ስራሽ እኮ በር ስር ተለጥፈው የሰውን ነገር መስማት ነው ትላታለች። ከዛንን አንቺን ይሄን ጉድ እኮ ምስጢር አድርገሽ ልታቆዩ ነበረ እንዴት ትላታለች። ከዛንን አንቺ አሁን ምን ተጠቀምሽ? ምንድን ነው ያገኘሽው? አንቺ አሁን እንግዲህ እነሱን ሁለቱን ከዚህ ቤት ለማባረር ነው አይደለም ትላታለች። እንግዲህ አሁን ፍላጎትሽ ያለው እንግዲህ ማደርና አጸዴን ለማስወጣት ነው። እንግዲህ የአጸዴ አልተሳካልሽም እንጂ እንግዲህ የማደር ተሳክቶልሻል። ቆይ በዚህ መሀል ውስጥ እኮ የሚሰቃየውን ለምንድን ነው ጋሼ እንኳን አይታይም ትላታለች። ቆይ እንደ ታዳ ልጄን እንደዚህ የምታሰቃየው ታዳ ትላለች። ልጄን ያልሽው አንቺ ልጅሽን የዳርሽለት ነው ወይ ትላታለች። አንቺ ቆይ እኔ አንቺ እናቴ ነሽ ወይስ ደግሞ የእንጀራ እናቴ ነሽ? ቆይ ማን እንደሆንሽ እንኳን አላወቅኩም ትላታለች። ከዛን ተይ እንጂ ሀብልዬ እኔ እኮ አንቺን በጣም እኮ እያንከባከብኩሽና በጣም እኮ እያዛዘሽኝ ያሳደግኩሽ ልጅ ነች ትላታለች። ቆይ እኔ እኮ እንጭራሽ አንቺ ነሽ የምትንከባከብኝ አይደለም። እኔ እኮ የእናትን ጣም እንኳን አላቅም። አንቺ ነሽ እንዴ እያሰቃየሽኝ ነው ያደግኩት ትላታለች። ከዚህ በኋላ እንግዲህ እኔ አንዳች ነገር ሁሉም ነገር የደከመኝ ቀን ሁሉም ነገር መናገሬ አይቀርም እናገራለሁ ትላታለች። ከዛንን እንግዲህ እብስ ተናዳ በጥፊ ልትመታ ስትል እንግዲህ ከዚህ በኋላ እጅሽን በኔ ላይ እንዳታነሺ ብዬ ስንት ጊዜ ነው የነገርኩሽ ትላታለች። ቆይ እኔ
አሁን ከዚች እናት ነው ወይ የተወለድኩት ብላ እንግዲህ ራሷን ትጠይቃለች። ምን አይነት ድንጋይ ናት ትላለች። ከዛንን እንግዲህ ሁለቱ ቁጭ ብሎ ቆይ አሁን የሰማሁት ነገር እውነት ነው ወይ አክስቴ ትላታለች። ቆይ ምንድን ነው የሰማሽው ትላታለች። ከዛንን ቆይ የእውነት አሁን ሴት አዳሪ ነበረች እንዴ ብላ ትጠይቃታለች። ከዛንን ስለዚህ ነገር እኔ የማውቀው ነገር የለም፣ ነገር ግን ቆይ ባለፈው እኮ ወንድሜን አፈቅራ እዚህ ቤት እንደገባሽ ነግረሽኝ ነበረ ትላታለች። ከዛንን አዎ እንደዛ ብዬሽ ነበረ፣ ግን ለወንድሜ የማትነግሪ ከሆነ አንድ እውነት ልንገርሽ ትላታለች። ከዛን እንግዲህ ማደር ዝም ብላ ነው እዚህ ቤት የገባችው እንጂ ወንድምሽን አፈቅራ አይደለም። ወንድምሽ እንግዲህ እንዳይታወቅበት ብሎ ነው የቤት ሰራተኛ አፈቀረ ተብሎ እንዳይታወቅ ተብሎ ነው እንደዛ የሆነው እንጂ እረ እሷ አፈቅራ የመጣችው አይደለችም ትላታለች። እንግዲህ ማደርም አሁን በዚህ ሰዓት እንግዲህ ከወንድሟ ጋር እህትዮን ለመጣላት ያደረገችውና የፈጠረችው መፍትሄ ነው። ለምን እንግዲህ ባለፈው እንግዲህ ሰምታችሁ ከሆነ በሶስተኛ ክፍል ላይ እንግዲህ ራሷ ነበረች እንግዲህ ይሄንን ዘዴ ለምን አንጠቀምበትም? አንቺ እሱን አፈቅረሽና ለሱ መስዋዕት ኩሽና ውስጥ እንደከፈልሽ እንደሆነ አርግተ ለምን አነግሮም ትላ ነበረ። ይሄንን እቅድ ያወጣችሁ እንግዲህ አጸደ ነበረች። ከዛንን አጸደ ግን ዛሬ ደግሞ እሱ ነው እንግዲህ እንደዚህ ያለኝ እንዳይታወቅበትና አባትዮ እንዳይቆጣ ከዛ የቤት ሰራተኛ አፈቀረ እንዳይባል ነው ብላ ትለዋለች። ከዛ እንግዲህ አጸዴ እንደዛ ስትላት ምንም ነገር እንኳን እህትዮ አልተዋጠለትም። ቆይ ታዲያ እንደተባለችው ሴት አዳሪ ነበረች እንዴ ብላ ጠይቃታለች። እኔ ስለሱ የማቀው ይሄ ነገር የለኝም፣ የማቀው ግን ይሄን ብቻ ነው ትላታለች። ከዛን ኢዝራ እንግዲህ መጥተው ኩሽና በነበረችበት ሰዓት ጊዜ ሀቢል አንቺ ለምንድን ነው የነገርኩሽን ምስጢር ለእሷ አሳልፈስ የነገርሻት ብሎ ይጠይቃታል። እሷ ደግሞ አይ እኔ አልነገርኳትም ትላለች። እና እንዴት አወቀች ይላታል። ምናልባት እንግዲህ በር ስር ተለጥፋ ሰምታ ይሆናል ትለዋለች። እርግጠኛ ነሽ ወይ ይሄ ምስጢር ከአፍሽ አልወጣም ወይ ብሎ ይጠይቃታል። እንዴ ነገርኩ እኮ አላመንከኝም ማለት ነው እንዴ ትለዋለች። ቆይ እኔን አታምነኝም ወይ ብለው ትለዋለች። እኔ አምንሻለሁ አባቴ ምንም እንዳይሆንና ለዚህ ቤት ሰላም ስትይ ምንም ነገር እንደማትናገሪ አውቃለሁ ይላል። ከዛ ቆይ እኔ የምለው ጋሼ እንደዚህ ያስቆጣቸው መዋሸታቸው ነው ወይስ ደግሞ እሷ የቡና ቤት ሰራተኛ መሆኗ ነው ይላል። ከዛንን አይ ሁለቱም ነው ይለዋል። ደግሞም እኮ የደበቃችሁ ነገር አለ ብሎ ሲናገር ነበረ ብሎ ይመልስላታል። ቆይ የትኛም ትሆን እኮ እሷም እኮ ወዳ የገባችበት ህይወት አይደለም፣ ምን ችግር አለው ትለዋለች። ከዛንን እሱም ደግሞ አይ እኔም እንደዛ አላምንም፣ ግን ብቻ ያታለለችኝና ያጨባበረችን ነገር መቼም ቢሆን አልረሳም፣ እሱ በውስጤ አለ ይላታል። ምናልባትም እኮ የአክስቴ ሴራ ሊያበሳጭ ሊሆን ይችላል እንጂ ሰው ልጅ እኮ ከየትም መጣ ከየትም እንግዲህ ሰው ነው ትለዋለች። እሱም ደግሞ የትኛውም እንግዲህ ማንኛውም ሰው ቢሆን እኔም በዚህ አምናለሁ፣ ግን እንግዲህ ምን ማድረግ እችላለሁ? አንድ ጊዜ ሆኗል፣ የሆነው ነገር ደግሞ መመለስ አልችልም ይላል። እና ስለዚህ በማደር ለምንድን ነው በዚህ ልክ የምትናደድበት ብላ ትለዋለች። ከዛንን ታዲያ የዋሸችኝና ያታለለችኝ ለገንዘብ ብላ እኔም በፍቅር ያጠመደችኝ ያ ነው የሚያናድደኝ ይላታል። ከዛንን እንግዲህ ሁላችንም እኮ ሲተን እኮ ይኖርብናል ይለዋል። ቆይ አባቴ የት ሄዶ ነው? በጣም ተቻኩሎ እኮ ነው እየወጣ ብለው ትለዋለች። ከዛንን የሆነ ጎረቤት ሰው አለ እሱ ጋር ይሄዳል፣ ሲናደድ ወደዛ ነው የሚሄደው ይላታል። ከዛ ግን አወጣቱ እኮ ሰው ቤት እንደዚህ የሚሄድ አይመስልም፣ በጣም ተናዶ ነው የወጣ ይላታል። እንግዲህ በዛን እንደዛ እያላት እኔ እንግዲህ ምናል አሁን እንግዲህ
በአንቺ ላይ በሰራው ግፍ ሊሆን ይችላል አሁን ሰዎቼ ቤተሰቦቼ እንደዚህ እየተሰቃዩት ያሉት ይላል። ቆይ አንተ ምን አደረከኝ? ምን ደግሞ ያደረከኝ ነገር አለ ይላል። ቆይ ታዲያ ከዚህ በላይ ምን ላርግሽ? እንደ ባል መንከባከብ ሲገባኝ እኔ ግን እንደ ባራ ቆጠርኩሽ ይላታል። ከዛ እሱን እርሳውና አሁን እንግዲህ ያለፈውን ነገር ወደ ኋላ አንመልስም ይላታል። ከዛንን አንቺ የማንኛውም ጥፋተኛ እንደሆነ ሳታቅ ለይቅርታ መቸኮል የለብም ትለዋለች። ከዛን እንግዲህ አንቺ ቆይ ምን አጠፋሽ? ባልፈልገሽ መጣሽ። ከዛ እንግዲህ ማደር ደግሞ የኔ ሚስት እንደሆነ አንቺ አላወቅሽም? ምንድነው ጥፋትሽ? የቱ ጋ ነው ይላታል። እንግዲህ ሀብል የመጣችበትን ጉዳይ ስለምታውቀው እንግዲህ ለይቅርታው ቦታ የላትም። ለምን ይቅርታ መጠየቅ ያለብኝ እኔ ነኝ ትለዋለች። እንግዲህ በውስጧ ለምን እሷ ናት እንግዲህ ብር ልታሳድድ የመጣችው። ሁለቱም የገቡበት በር አንድ ነው፣ ሀሳባቸውም ደግሞ አንድ ነው። ነገር ግን እንግዲህ የመጣበትና ያቺ ሰራተኛ ሆና ነው የመጣችው፣ እቺ ደግሞ ሚስት ሆና ነው የመጣችው። የገቡበት ይለያያል እንጂ እንግዲህ ታርጌታቸው ወይም ደግሞ ሀሳባቸው አንድ ስለሆነ ለዛ ነው እንግዲህ እሷም ደግሞ ለማደር በጣም እየተንቆረቆረችና ምን አጠፋች ብላ 12 ጊዜ የምትፈርድላትና የምትጨነቅላት። ለምን አንድ ነው ታሪካቸው። ነገር ግን እንግዲህ ሀብልም ደግሞ የደበቀችውን ነገር ይኖራል። ገና ወደፊት የምናውቀው ብዙ ነገር ይኖራልና በህይወቴ ብዙ ነገር ያስጨንቀኛል ብሎ ይነግራታል ኢዝራም። ከዛንን ቆይ ምንድን ነው የምትጨነቀው? በዚህ በኩል እንግዲህ ሞቱን የሚጠባበቀው አባቴ፣ በዛ ሁለተኛ ላይ ደግሞ እንግዲህ የማይሰምር ትዳር ያገባውበት ብዙ አይነት ነገር ያስጨንቀኛል ይላታል። ከዛንን አሁን ሁሉም ነገር ተውና ስለ አባቴ ብቻ ተጨነቅ ትለዋለች። ከዛንን እንግዲህ እሱ ደግሞ መልሰው ኩሽናውን አይተው ቆይ አንቺ ነሽ እንዴ ለዚህ ሁሉ ሰው ምግብ የምታበሲ ይላታል። ከዛንን ይሄ ወድጄና ፈቅጄ የማደርግ ነገር ነው ትለዋለች። ከዛንን ይሄ መሆን አይገባም፣ ከዚህ ከቅርቡ ሰራተኛ እቀጥራለሁ፣ እስከዛ ድረስ ግን እያንዳንዳቸው በተራ እየገቡ እንዲያግዙሽ አደርጋለሁ ይላታል። ከዛንን እረ ችግር የለውም ምንም እኔ ራሴ እሰራለሁ፣ ሌላዎቹ ደግሞ ራሳቸው መጥቶ ያግዙኛል፣ አንተ አትጨነቅ ትለዋለች። ከዛንን እንግዲህ እንደዛ ብላ ስትነግረው እሺ በቃ ካልሹ ብሎ ይሄዳል። ስለ ሁሉም ነገር አመሰግናለሁ፣ እኔ በህይወት እስካለው ድረስ አባቴን እንከባከባለሁ ትለዋለች። ከዛንን ኢዝራ ደግሞ ስለ ሁሉም ነገር በጣም አመሰግናለሁ ሀቢል ይላታል። ከዛንን እሺ በቃ ደህና ዋይ ብሎ ይሄዳል። አጸደ እንግዲህ ልክ እሱ ከውጭ ሲመጣ አይታ ቶሎ ብላ ሮጥ ብላ እግሩ ላይ ትደፋና ምን እያደረግሽ ነው? ተነሽልኝ ከእግሬ ላይ ይላታል። ከዛ እሷ እባክን የእናቴ ልጅ ይቅር ሳትለም መቼም ቢሆን ከዚህ ጋር አልነሳም፣ ይቅር በለኝ፣ አንተ ብቻ ነህ እኮ አባትና እናቶች ሲገፉኝ አንተ ብቻ ነህ ስትሰማኝ የነበረ፣ በእናት ይቅር በለኝ፣ ይቅር ካላልከኝ አልነሳም ትለዋለች። አንቺ ከዚህ ጋር ተነሽልኝ፣ አንቺ ተንኮልሽ መቼም ቢሆን አይለቅሽም ይላታል። ከዛንን እሷ ደግሞ መቼም ቢሆን አልነሳም፣ ካልፈለግ እዚሁ እንደ በረዶ ደፍጥጠኝ ግደለኝ እንጂ እኔ መቼም ቢሆን ከእግሬ አልነሳም ትለዋለች። ከዛንን እንግዲህ አጸደ እምቢ ብላ ከእግሩ ስር ተደፍታ ትቆያለች። ከዛንን አንቺ ልጅ ተነሽልኝ፣ አንቺ ተንኮልሽ መቼም ቢሆን አይለቅሽም ይላታል ደጋግሞ። ከዛ እንግዲህ እየለመናትም ምንም ነገር እንኳን እሺ ሊላት አልቻለም። ከዛንን እሺ ሊላትም አልቻለም። እሷ ደግሞ ትለምናለች፣ እባክህን ይቅር በለኝ፣ ድጋሜ እንደዚህ አይነት ነገር ስህተት አልሰራ፣ ከዚህ በኋላ ስህተት ድጋሜ አልሰራም፣ እኔ እኮ ያን ጊዜ ተወደኝ ነበረ እኮ ወንድሜ ትላለ። ከዛንን አንቺ እኮ ሰው መስለኝ ነበረ እኮ ትለዋለች። ግን ከዛንን ኤሬ በእናቲ ወንድሜ ይቅር በለኝ፣ መቼም ቢሆን ከእግሬ አልነሳም፣ ይቅር ካላልከኝ በስተቀር ከዚህ በኋላ
በዚህ በኋላ ምንም አይነት ነገር እምልልሃለሁ፣ በአባቴም በእናቴም እምልልሃለሁ፣ ከዚህ በኋላ መቼም ቢሆን አልደገምም ትለዋለች። ከዛ በዚህ ባህሪ ግን እዚህ ቤት ውስጥ አትቆይን ትለዋለች። ከዛ ደግሞ አየ ከልቤ ይቅር አላልከኝ ማለት ነዋ ትለዋለች። ከዛንን ከዚህ በኋላ ይቅር በለኝ ትለዋል። ይቅር ብዬሻለሁ ይለዋል። ከዚህ ቤት እንድትኖሪ አልፈቅድም ይለዋል። ከዛንን እዚህ ቤቴ ውስጥ እኮ መኖር የለብህም ትለዋለች። ከዛንን ይሄ እኮ ያንቺ ቤት አይደለም እንዴት ላታለች። ከዛንን አይደለም እኮ እንደ ያንቺ ቤት አይደለም እንዴ ይላታል። ከዛንን ቆይ አንተ እኮ ምንድነው እንደዚህ የምትለኝ? ያን ጊዜ ይሄ ሁሉ ያንቺ ቤት ነበረ፣ ነገር ግን በራስሽ ባህሪ ነው ያጣሹ ይላታል። ከዛንን እንግዲህ አጸዴ በጣም ታለቅሳለች። አጸዴ በጣም ታለቅስና እንግዲህ እንደዚህ ምን ማድረግ አለብኝ ምንስ አደርጋለሁ ብላ በጣም ትናደዳለች። ከዛንን ኤብስት እንግዲህ አበባ ትሰቅልና ከዛንን ቁጭ ትላለች። ቁጭ ብላ ስልኳን እየጎረጎረች ነበረ። ከዛንን እንግዲህ ምንድን ነው ብላ ዝም ብላ ስልኮቿን እያየች ከዛ እንግዲህ ልጅቱ ትመጣለች። ቆይ አንቺ እሳትና ልጅ አድርገሽ አንቺ ቁጭት ያለሽ አይደለም እንዴ ትላታለች። ቆይ አንቺ እኮ ጉልበትሽ እኮ እኔ ነው ትላታለች። ከዛንሽ የአያትሽን ጉድ ስላላወቅሹ ያወቅኩ ነው እንደዚህ የምትሆኝ ትላታለች። ከዛን አክስቴ የትም አትሄድም፣ አንቺና ይሄንን ያመጣሹ ኮቶትሽን ለቃቅመሽ ትወጫለች ትላታለች። ከዛንን ደግሞ ለአባቴ የሆነ ነገር ነግረሽ ቤተሰቡን እንዳፋጀሹ አውቃለሁ ትላታለች። እና ታዲያ እኔ ምን ላድርግ? እኔ እኮ ያወቀ እንጂ ምን አደረግኩ ትላለች። ከዛ እንደዛ ስትል ከዛንን እንግዲህ ኤዝራ ይመጣና ቆይ ምንድነው የምትጮው አንቺ? ስለዚህ አንቺ ደግሞ ታረጋጋ፣ ዝም ብላ አትሁን ትለዋለች። ቆይ እንደዚህ አይነት ነገሮችን አታስወጣ ትለዋለች። እውነቱን ስለተናገርኩ ለምንድነው የምትሰድበኝ ትለዋለች። ስለዚህ ስለተራ ሴት ደግሞ እንደዚህ ነበር የለበትም ይላታል። ከዚህ በኋላ አንተ ተራ ስትነሽ ይዘሽ ስለመጣሽው ነገር ከዚህ ቤት አውቃለሁ ይላታል። አንቺ ስለ ሚስቴ ምንም መናገር አትችም የለም ትላታል። እንግዲህ ከዚህ የምትወጪበት ወረቀት እንግዲህ እንዳዘጋጀልሽ እንግዲህ ተስፋ አደርጋለሁ ይላታል። ከዛን አንቺ እናቴ ሰው ትለያለሽ እንጂ መቼም ከዚህ ቤት ትለያለሽ ትላታለች። እንግዲህ ከዛን በጣም ተናዳ ነበረ። አባትየው እንግዲህ ቁጭ ብሎ ነበረ። ከዛ ሀብል ትመጣለች። ከዛ ሀብል መጣ። በጣም አሪፍ ነው የሰራውሎት ጠጡ ትለዋለች። ተባረክ ልጄ፣ ቢያንስ አንቺ አስታውሽኝ እንጂ ትለዋለች። ከዛ ደግሞ ይሄንን ይጠጡና ሌላ ነገር ደግሞ አመጣላታለሁ ትለዋለች። ስለዚህ ቆይ ሰራተኛ አይቀጠርም እንዴ? ቆይ አንተ እኮ ስራ መስራት የለብን፣ ስለዚህ ለምን አይቀጠርም ይላል። ስለዚህ እንግዲህ ለእዝራ ደግሞ ምንም አይነት የኔ እንግዲህ ቃል ገብቼለታለሁ አገለግሎታለሁ ይለዋል። ስለዚህ ሁሉም ነገር ለልጄ የመረጥኩት እውነት እንደሆነ ገብቶኛልና ይላሉ። ከዛንን እንግዲህ እግሮትን አሞት ነው እንደ ይላሉ። ከዛን ከትናንትና ጀምሮ እየተቀጠቀኝ ነው ትንሽ ይላሉ። ለምን ሳይብስ እንግዲህ ወደ ሐኪም ቤት አንሄድም ይላሉ። ቆይ እኔ እኮ ለትልቁም እኮ ወደ ሐኪም ቤት መሄድ እኮ ሰለቸኝ ይላል። እባክዎትን እንደዚህ አይበሉ ትለዋለች። ከዛ እንግዲህ ወድጄ እኮ አይደለም ትለዋለች። ስለዚህ አሁን ራሱ የነገርኩሽ ጥሩ ስሜት የለኝም ትለዋለች። ይሄን ያህል ጥሜት ስሜት ነው ወይ ይላሉ።
እኔ እንግዲህ እነሱ የፈለጉት ይሁን፣ እኔ ግን በእነሱ ላይ ተስፋ በእግዚአብሔር ላይ ተስፋ አልቆርጥም። እግዚአብሔር ግን በእምነት ስላሉት በጣም ደስ ይለዋል። ከዛን እሱን ተደግፈን ቆምን እንጂ እኛ እንዳ ቢሆን እኮ ወድቀው ነበረ ይላሉ። ስለዚህ አጥሚቱ አልተመታሁትም እንዴ ይልትላለች። ስለዚህ ቆይ ከኢዝራ ጋራ እንዴት ነው ትለዋለች። ደህና ነኝ ጋሼ ትለዋለች። ከዛንን እንግዲህ እሷ የማደሬን ጉዳይ ከየት አምጥተሽ እንደ ቆይ ከዛን እንዴት ነው ብላ ትለዋለች። ከዛን ቃላል እኮ ነው ማደር ናት ለማንም እንዳትናገሪ ብሎ የነገረ ከዛ አቤል ናት እንደዚህ ያለች ትለዋለች። አዎ ሚስቴ ናት እኮ እንደዚህ እኮ ሚስቴ አድርጌ ስለተቀበልካት በጣም ደስ ብሎኛል ትላል። ጉዳይ ከዚህ ቤት ማስወጣት ከሆነ ካልሆነ እንዳታስበው ትላለች። ቆይ ሰው እዚህ ቤት እኮ ሰው ከመሞት ሀጸዴ ለመጉዳትና እስክንድርን እንግዲህ እውነቱን ማወቅ እንዲያለበት ነው። ቆይ እውነቱ ሲያውቅ ቆይ እንዲሞት ነው እየፈለግሽው? ቆይ እኔ ከሱ ጋር እንዲሆን ምን አስፈለገኝ ይላታል። ቆይ አባዬ እንዲሻለው ድረስ ከዚህ ቤት ስለዚህ ከዚህ ዞር በሉ ትለዋለች። ስለዚህ በእናንተ ምክንያት እንጂ በእኔ ምክንያት አይደለም ትለዋለች። ከዛንን እሷ ደግሞ መጽፎ ነገር እንድናገር አትገፋፊ እና ከዚህ ቤት እኔ ንቅ አልልም ብሎ ትነግረዋለች። ከዛንን እንግዲህ ኢዝራ በጣም ተናዶ ቆሞ እንዴት ማድረግ እንዳለበት ግራ ገብቶ በጣም ተናዶ ነበረ። ከዛንን እንግዲህ አንቺ ሚስቱ ሆነሽ መጣሽ፣ እሱ ከሰራተኛ ጋር ማድረግ አይደለም ስለሱ ማሰብ እንኳን ስለዚህ ምንም አይነት ነገር እንኳን መናገር አልነበረበትም ይላል። ጋሼ አውቃለሁ ትለዋለች። ከዛንን ስለዚህ ይሄንን ፍቅር ያላቸው እንዴት ትዳር እንዳለ እንዴት ትዳሩ ላይ ትገባለሽ ይላታል። ከዛኔ እኮ አባታችሁ እኮ እንግዲህ ከኔ ይልቅ እኮ ኢዝራ ነው እኮ እንደውም ከኔ በለጠ ለእናንተ እንዴት እንደሚወዳችሁና እንዴት እንደሚያከብራችሁ ለዛ ነው እኔን እኮ ሳይወደኝና እኔ እኮ